ሀኒቾ የባዩሽን ሚስጥር ዝክዝክ አድርጋ አወጣችባት። አይገርምም? ሀኒቾ ብዙ ነገር ታገሰች። አሁን ግን በምትወደው አባቷ በኖላዊ መጣች። እናም ውጤቱ ባይሳካለኝም ሰርቅ ብያዝም ግን ደግሞ ቢሆንም እመኚ ሀና ብቻሽን አልተውሽም፣ እንደዚህ ዋጋ ለከፈልሽበት አሳዳጊሽ ጉድ ባልሰራሽ እኔ ባዩሽ አይደለሁም ብላ ዛተችባት። እንግዳውስ አርፈሽ ማትቀመጪ ከሆነ እኔን አያድርገኝ ወይዘሮ ባዩሽ፣ እኔ ብዙ ነገር ታግሸሻለሁ። እኔ ከጀርባሽ ተደብቄ ሳይሆን በግልጽ ነው የምጋፈጥሽ። ስለዚህ አርፈሽ ብትቀመጪ ይሻልሻል። ስላንቺ ሆነ ስለ ማንነትሽ ስለ ሚስጥርሽም በደንብ የማቅ ሰው ነኝ። ስለዚህ ባትሳፈጪ ጥሩ ነው አለቻት። ግን ወይዘሮ ባዩሽ ምናባሽ ልታመጪ አንቺ ኮተታም እያለች መሳደብ ጀመረች። ከዛም ሀኒቾ እሽ በቃ ጀግና አያወራም በተግባር ያሳያል፣ በተግባር አሳይሻለሁኝ። እኔ ልበ ንጹሕ እንጂ መጥፎ ሴት አይደለሁም፣ ግን ደግሞ መጥፎ እንደሆን እያስገደርሽ ነው ስትላትም ወይዘሮ ባዩሽ ምናባሽ ልታመጪ ገና ብዙ ነገር ይጠብቅሻል ወደፊት፣ አንቺ ምንም የምታደርጊው ነገር የለም አለቻት። እናም ሀና የመጨረሻ ውሳኔዋ የወይዘሮ ባዩሽን ወንጀል ወይም ደግሞ የወይዘሮ ባዩሽን ለስንት ዓመታት የደበቀችውን ሚስጥር አውጥታ ማሳለፍና እሷን ማሸማቀቅ ነበረ። ከዛም አሁን ወይዘሮ ባዩሽ ጉዷ ፈላ። ሌላኛው ነገር ደግሞ እርግብና ወይዘሮ ባዩሽ አሁን የውርደት ካባቸውን ተከናነቡ። እጅግ በጣም ደስ ይላል። በእውነት የተጓዘ ሰው መቼም ቢሆን አሸናፊ እንደሆነ ከሀኒቾ ተምሬያለሁ። እናም የእውነት በጣም ደስ ብሎኛል። ሀና ማሸነፏና ሀና አሁንም ለሚመጡባት ነገሮች በግልጽ መጋፈጥ እንዳለባትም ራሷን አዘጋጅታ ተነስታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኖላዊ ቀጣይ ፓርት ይዘን መጥተናል ማለት ነው። ሁላችንም ጉጉት ቢሆን ሀኒቾ እንደምታሸንፍ ነበረ። ሀኒቾ እንግዲህ አሸንፋለች ማለት ነው። ውጤቱ የራሷ ሆኗል እና ወይዘሮ ባዩሽ በሰዓቱ የሀናን ውጤት ለመቀየር ዶክተሩን በብዙ ገንዘብ ተደራድራ ለመስረቅ እየፈለገች ነበረ። ዶክተሩና ባዩሽ ሲደራደሩ ወይዘሮ ሜላት በመስማት እቅዷን አክሽፋባታለች። ግን ቢሆንም ደግሞ አሁን ወይዘሮ ባዩሽ ከተነቃቤ ብላ አርፋ ልትቀመጥ አልቻለችም እና በአቶ ኖላዊ መጣችባት። ሀና አሁን የመጨረሻ ውሳኔዋ የባዩሽን ሚስጥር ዝክ አድርጎ ማውጣት ነበረ። የባዩሽ ሚስጥር እንግዲህ ከዚህ በፊት ብዙ ሰዎችን እንዳጭበረበረችና እንደበላችም እንዲሁም ደግሞ ሕይወታቸውን ከዚች ዓለም አሰናብታ እንደሰዋችም የሚያሳይ መረጃ አውጥታ ሰጠች። አሁን ወይዘሮ ባዩሽና እርግብ እቅዳቸው ከሽፎ እነሱም ቅጣታቸውን በፍርድ ቤት እንዲከናነቡ አድርጋቸዋለች። ሀና አሁን ከመልካምነቷ በላይ በግልጽ መጋፈጥ ጀምራለች ጠላቶቿን። እናም አባቷም እንደሚሉት አቶ ኖላዊ አይዞሽ ልጅ መቼም ቢሆን ታሸንፊያለሽ ሲሏት ነበረ። እውነትን የያዘ ሰው ማሸነፍ እንጂ መሸነፍ እንደሌለበትም ተረድቻለሁ። ወደፊት ህይወት ሁላችንንም በሰዓቱ ልታሸንፈን ትችላለች። እውነት ብንይዝም ግን ደግሞ ሂዶ ይከረበታል። እውነት የያዘ ሰው ብዙ ስቃይ ቢበዛበትም መጨረሻ ግን የደስታንና የስኬትን ካባ ይከናነባል። አሁን እንግዲህ ደስ በሚል ሁኔታ የደስታዋንና የአሸናፊነት ካባዋን ተለብሳለች ሀኒቾ። የሀኒቾ ቤተሰቦች ወላጆቿ ወይዘሮ ሜላት አሁን በእጅጉ ተደስታለች። እንዲሁም ደግሞ እንደዚህ ጠንካራና ጀግና ልጅ እንዳላትም በእጅጉ ተደስታ ፈጣሪ ሆይ ብዙ ነገር አስባለሁ፣ ብዙ ነገር ግን ደግሞ
ልጄ ከዚህም በላይ ጀግና አድርጎ ያሳደጋት ሰው ይባረክ እያለችም በደስታ ትዋጣለች። እንዲሁም ደግሞ ከመልካምነት መልካምነት፣ ከአንደበተ ብርቱነት በቃ የታደልኩ ነኝ ሜላት እያለችም ራሷን ታመሰግናለች። አቶ ኖላዊንም በእጅጉ ታመሰግናለች። ስለዚህ አንዳንድ ጊዜ ዝም ብለን እውነትን ደብቀን ለውሸት የምናጎበድር ሰዎች ብንጠነቀቅበት ጥሩ ነው ብዬ አስባለሁ። ከሀኒቾ ብዙ ነገር ተምራለሁ። እንዲሁም ደግሞ ከመጥፎ ሰዎች ከነ እርግብና ከወይዘሮ ባዩሽ መጨረሻው ኪሳራ እንደሆነም በእጅጉ ተምራለሁ። አንዳንድ ጊዜ በዙሪያችን ብዙ ሰዎችን አምነን እናስቀምጣለን። ባዩሽ የቀድሞ ጓደኛዋ የልጅነት ጓደኛዋ ናት ለወይዘሮ ሜላት። ግን ደግሞ የእሷን እድገትና እሷ በልጆች መከበቧን በቅናት ስላቃጠላት የእሷን ውድቀት ፈለገች። እናም በዙሪያችን ያሉ ሰዎችንም ምን አይነት ሰዎች ናቸው ብለን እንድንጠነቀቅ የሚያደርግ እጅግ በጣም ደስ የሚል ተወዳጅ ድራማ ነው እና ሀኒቾ በማሸነፏ ሁላችንም ደስተኛ ሁነን እንገኛለን። ወደፊት ደግሞ በእርግጥ ወይዘሮ ባዩሽ አርፋ የምትቀመጥ አይደለችም። የሀኒቾ ደካማ ጎን አባቷ አቶ ኖላዊ እንደሆኑ ታውቃለች። አሁን ግን ሀኒቾ ምንም ያጠፋቸው ጥፋት የለም። መጀመሪያም እነሱ መጡ ወይዘሮ ሜላትን ለመበቀል ሲሉ ሀኒቾ የእሷ ልጅ መሆኗን እያወቁ ሀኒቾን ለማሳጣት እውነቷንና ታሪኳን ቀሟት። ግን ደግሞ አሁን እንደ ነብር ሆና ስትነሳባቸው ወደ ሀኒቾም ጥላቻቸው አመዘነ። እናም አንዳንዴ ከምናደርገው ነገር በፊት ራሳችንን ብንጠይቅ ባይ ነኝ። ሀኒቾ በእጅጉ የእሷን አይነት አንደበትና የእሷን አይነት ጥንካሬ፣ ትዕግስት እንድሰጠን ብለን የምንመኘው አይነት ሴት ናት። እናም ምንም ድራማ ቢሆንም በሚመጡብን ፈተናዎች ላይ ምን ያክል ጠንካራ እንደሆንና እንዴትስ ማለፍ እንዳለብን ወይም ደግሞ ምን ያክል በእልክና በበቀል ሳይሆን በጥበብ ያንን ሰው ማሸነፍ እንደምንችልም ከሀኒቾ በእጅጉና በትልቁ ተምሬያለሁኝ እኔ ለራሴ። ስለዚህ ውጤቱ በእርግጥ ተሰርቆ ቢሆን ሀኒቾ ይበልጥ ልቧ ይሰበር ነበር። ግን ደግሞ ፈጣሪ ላይ ጠግን አይሰብርም። ሀኒቾ ልበ ንጹሕ ስለሆነች እንግዲህ ወይዘሮ ባዩሽ ከዶክተሩ ጋር ተነጋግራ ብሩን ልትከፍል ዶብ ስትል ወይዘሮ ሜላት ሴት አርጋ ይዛታለች። ይሄ ራሱ አንድ ልበ ንጹሕነትና አንድ የዋህነትን እንዴት ፈጣሪ ማዳን እንደሚችል እያስተማረን ነው። ወይዘሮ ሜላት ለሀኒ በጣም መጥፎ ሴት ሆና ነበር። ልጅን በውሸትና በሐሰት ልትቀማኝ ነው እያለች አሁን እውነቱ ሲገባትና ሁሉን ነገር ስታቅ ይቅርበኝ እያለች ደምንባ ታለቅሳለች። ምናሴና ሰላም እንግዲህ በደስታ ተውጠዋል። እርግብን በተለይ ሰላም መጀመሪያም አልወደደቻትም ነበር። ጸሎታም ሀኒቾ እህቴን አድርግልኝ፣ እኔ ሀኒቾ እህቴ ባትሆንም እርግብ ለእኔ ምንም መስላ ትታየኝም፣ ያቺ የመጀመሪያዋ እርግብ አይደለችም እያለች እንግዲህ ስትበሳጭ ነበረ። እርግብ ለምን እዛ ቤት እንደመጣች እየተጠራጠረችም ነበረ። ሰላም በተለይ ሀና እህታችሁ ነይ ካለች ወዲህ በእጅጉ በጣም እየተናደደች ነበረ እርግብ እያስመሰለች መሆኑን። እርግብ እንግዲህ የምጠይቃቸው ጥያቄ ምናሴንም አባቷንም እንዲሁም ሰላምንም ጥርጣሬ ውስጥ አስገብቷቸዋል። ምናሴ እኔ ነኝ ወይስ ደግሞ ሀና እህት ብትሆን የሚያስደስትህ ስትለው ምናሴ እኔ ማንኛቸውም ብሎ ለምን ጠይቅሽኝ? እንዴት ከባድ ጥያቄ ትጠይቅኛለሽ? እያለ ጥርጣሬ ያደረበት። ሰላምም እንደዛው እየተጠራጠረቻት ነበረ። ምንም አይነት ወሬ ስታወራት አታምናትም አይደል? ውጤቱ ይለያል። እኔ ሀና እህቴም ሆነች አልሆነች ግድ አይሰጠኝም። ሀና ማለት መቼም የማልተዋት ንጹሕ እህቴ ናት ብላት ነበረ። እርግብ ይህንን በተመለከተ እነዚህ ሰዎች ምን አድርጋ ነው ሀና የሚሏት አለች። ይታደሉታል እንጂ አይታገሉትም። ሀና መልካም ስለሆነች ሁሉን ነገር ማድረግ ትችላለች። ሁሉም ሰው ይወዳታል።
ስቴል ሆስፒታል እስካሉት ዶክተሮች ሁሉ ለአባቷም ትብብርና ርህራሄ እንዲኖራቸው ያደርግላታል። ሌላው አቶ ኖላዊ እንግዲህ ሀና ቤተሰቦቿን ማግኘቷን ቢያስደስታቸውም ግን ደግሞ በአንድ በኩል እየከፋቸው ይገኛል። ግን በእጅጉ ብቻዋን ጥያት አልሞትም በማለትም ተደስተዋል። ቻናሉን ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ